ብፁዕ አባታችን ብፁዕ አቡነ ሳዊሮስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመንበረ ፓትርያርክ ጠቅላይ ሥራ አስኪያጅ፣ የደቡብ ምዕራብ ሸዋ ሀገረ ስብከት የሸገር ሲቲ ሀገረ ስብከት ሊቀ ጳጳስ እንዲሁም የታላቁ ገዳም የምስካየ ኅዙናን መድኃኔዓለም የበላይ ኃላፊ እና ቅድም በፕሮግራም ሙሉ ስማችሁ የተጠራ አጠቃላይ እንደየክብራችሁ እንደየማዕረጋችሁ ለሁላችሁም ሰላምታ አቀርባለሁ። ብፁዕ አባታችን ቡራኬው ይድረሰን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እግዚአብሔር ይባርካችሁ። ሁሎ ዘይቤለክሙ ግበሩ፣ የሚያዛችሁ ሁሉ አድርጉ የሚለውን ቃል መነሻ በማድረግ በሚገባ አስተምረዋልና ላስተማሩ መምህርም ቃሉን ያሰማልን። የሰማችሁ የተማራችሁ ምዕመናንም በእውነት ትምህርቱን በልባችሁ አሳድሮ ወደ እግዚአብሔር መንግሥት እንድትቀሩ የሚያደርግ ያደርግልን። ስትደክሙ የዋላችሁ ሊቃውንተ ቤተክርስቲያን ምዕመናን ሊቃውንት ሃሌሉያ በማለት በመዘመር በማመስገን ምዕመናን ደግሞ እልል በማለት ስታመሰግኑ የዋላችሁ ሁሉ ምስጋናችሁን እግዚአብሔር ስለተቀበለላችሁ ምስጋናችሁን ተቀብሎ በዓሉን በሰላም ለፍጻሜ እንድናደርስ ያበቃን አምላካችን ጸሎታችሁን ስለተቀበለ እግዚአብሔርን አንድ ጊዜ ብታመሰግኑ ደስ ይላል። ደግሞ እናንተ በምስጋና በእልልታ ብፁዕ ሕዝብ ዘያምሬብዎ እልልታን ምስጋናን የሚያበዛ ሕዝብ የተባረከ ነው ተብሎ እንደተጻፈ ሁሉ በትክክል ያለ ድካም የመጽሐፉን ቃል ስለፈጸማችሁ አሁን እንኳን ደስ አላችሁ እላለሁ። አስተማሪው እንዳስተማሩ ሁሎ ዘይቤለክሙ ግበሩ፣ የሚያዛችሁን ሁሉ አድርጉ በማለት ትእዛዝ አስተላልፋለች እመቤታችን። ነገሮች ሁሉ የሚከናወኑት በመታዘዝ ነው። የቤተ ክርስቲያን ትእዛዝም ይሄ ነው። ጌታም በወንጌል ሲያስተምር የሚወደኝ ቢኖር ትእዛዜን ይፈጽም፣ ትእዛዜን በማክበራችሁ በመፈጸማችሁ የኔ ደቀ መዛሙርት መሆናችሁ በዚህ ይታወቃል ብሎ ለሐዋርያት መመሪያ ሰጥቷል። በብሉይ ኪዳንም እንደዚሁ ከመሥዋዕት ሁሉ መታዘዝ ይበልጣል፣ ልዩ ልዩ የተቀመሙ መሥዋዕቶችን ከማቅረብ ይልቅ መታዘዝ የመታዘዝ መሥዋዕት የበለጠ ነው ብሎ ተናግሯል። እንዲሁም በሙሴ አማካኝነት ጌታ እግዚአብሔር ለማዕቀብከ ኦሪተከ ትበልዕ ከራሜ ከራሜ፣ ትእዛዝን ብትፈጽም ሕግን ብታከብር የከረመ በረከትን ታገኛለህ። ስለዚህ በእነዚህ ወርቃማ ቃላት መነሻነት የዛሬው በዓል የሚከበረው ትእዛዝን በማክበር ጌታ እንደተናገረው ጊዜ ለአርምሞ ወጊዜ ለተናግሮ፣ ለመናገር ጊዜ አለው፣ ዝም ለማለትም ጊዜ አለው፣ ለመስራትም ጊዜ አለው፣ ለመተኛትም ለመነሳትም ጊዜ አለው ተብሎ ተጻፈ። ጌታ ዛሬ ይህን ተአምር የሚገልጥበት ጊዜው አልነበረ። ራሱ እንደተናገረ
ተናገረ። አዲ በፀሐ ጊዜ አልደረሰም እኮ አሁን ስራ የምሰራበት ጊዜ አልደረሰም ብሎ ለእናቱ እንዳናገረ ቅድም በትምህርቱ ላይ በሰጠው ክፍል ተጽፎ እናገኛለን። ታዲያ ከሆነ ለምንድን ነው የታምድ የተገለጠው ስንል በእመቤታችን በቅድስት ድንግል ማርያም ልመናና ምልጃ መጽሐፉ ያስቀመጠልን ይሄ ነው። እሷ ይህን ልመና ባታቀርብ ኖሮ ይህ በዓል እንዲከበር ዛሬ ባልተወሰነም ነበር። ነገር ግን የእናትን ልመና ሁላችሁ እንደምታውቋት ደግሞ የእናቶቻችን ባህሪያቸው ሁሉን ነገር ማየት መቃኘት ነው። የወንዶችና የሴቶች ባህሪ የተለያየ ነው። ወንዶች ብዙ ነገር ዲቴል ለማየት አልሰጣችሁም። የተገኙበት ሰርግ ቤት ነው። እመቤታችን ግን የሰርጉን ጓዳውን በጓዳውን ሁሉ ለመቃኘት በቅታለች። ስታይ ግን ምግብ የለም፣ የሚጠጣ ነገር የለም። ይሄ ሀፍረት ነው ለባለሰርጉ፣ እስቲ ለእንግዶች ለተገባዦችም ሀፍረት ነበር። ሰው ግብዣ ተጠርቶ ግብዣ ቤት ተዘጋጅቶ የሚጋበዝ ነገር ሲጠፋ በጣም የሚያሳፍር ነገር ነው። ይህን የተመለከተች እናት ቅድስት ድንግል ማርያም ቀረብ ብላ ለልጇ የሚጠጣ ነገር የለም እኮ ልጅ ሆይ፣ ስለዚህ አንድ ነገር አድርግ። የእናትና የልጅ ጸባይ ይታወቃል። በመነጋገር ብቻ አይደለም። ፈረንጆቹ ቦዲ ላንጉጅ እንደሚሉት በፊዚካል በአነጋገር እንዲሁ ይተዋወቃሉና ቀጥታ እሷ ለአስተናጋጆቹ ሁሎ ዘይቤለክሙ ግበሩ፣ የሚያዛችሁን አድርጉ ከኀፍረት እንድትወጡ። ያን ጊዜ እነዚህ አስተናጋጆች በጣም ብልጦች ናቸው። ትእዛዝ ለመቀበል ትእዛዝ ለማክበር ረዲ ናቸው። ጌታ ቃል አስተላለፈ፣ እነሱም ትእዛዝን ፈጸሙ። ያ የሰርግ ቤት በበረከት በመላት በትሩፋት ተመላ። ስለዚህ ወገኖች፣ እናንተ ምእመናን ሊቃውንት ቤተክርስቲያን ቤታችሁ በበረከት ልባችሁ በደስታ የሚመላ ትእዛዝን በማክበር ትእዛዝን በመፈጸም ነውና ትእዛዝ አክባሪ ትእዛዝ ፈጻሚ እንድትሆኑ ይህ የቤተክርስቲያናችን መልእክት ስለሆነ በዚህ ቃል እንድትጠቀሙ ሰፋ ያለውን ትምህርት መምህር አስተምረዋል። ስለዚህ ስትታዘዙ፣ የቤተክርስቲያንን ትእዛዝ ስትፈጽሙ፣ የአባቶችን ቃል ስትሰሙ፣ የአባቶችን ቃል በተግባር ስትፈጽሙ ሕይወታችሁ በበረከት ይመላል፣ ልጆቻችሁ ይባረካሉ፣ ቤታችሁ፣ ሕይወታችሁ፣ ኑሯችሁ የደስታ ሕይወት የደስታ ኑሮ ይሆናልና ይህን የደስታ በዓል ልታከብሩ ትእዛዝ ልታከብሩ ስላበቃችሁ አሁን በድጋሜ እንኳን ደስ አላችሁ። ይህ አይነት ደስታ በሰርጉ ቤት ብቻ ያበቃ አይደለም። ቅድም ለመናገር እንደሞከርኩት ከዚህ በኋላ ነው ዋራዬ ስብሐቲሁ ወአምኑ ቦቱ አርዳኢሁ፣ ክብሩንም ገለጠ። ክብሩ ከዚህ በፊት አልታየም። እንዘ ስውር እምኔነ፣ ከእኛ ተሰውሮ ይኖር ሳለ ይእዜሰ ክሱተ ኮነ፣ ዛሬ ግልጥ ሆኖ ታየ ብለው ደራሳያን እንደተናገሩት ሁላችሁ እንደምታውቁት በኢትዮጵያ በሀገራችን 3 ሰዎች ናቸው ደራሲ የሚባሉት። ብዙ ደራሲያን የሉንም። ብዙ ሊቃውንቶች አሉ፣ ብዙ ተመራማሪዎች አሉ፣ ብዙ ጸሐፊያን አሉ ወጥተዋል።
ደራሲያን ግን ጥቂቶች ናቸው። ከእነዚያ ከጥቂቶቹ አንዱ ቅዱስ ያሬድ ነው። ይህን ቃል የተናገሩ የኢትዮጵያ ደራሲ እንቁ መምህር ነው። ሁለተኛው ደራሲ ደግሞ አፄ ዘርዓ ያዕቆብ ናቸው ንጉሡ። ሶስተኛውና የመጨረሻው ደራሲ አባ ጊዮርጊስ ዘጋስጫ የሚባሉት ሰዓታቱን የአምልኮቱን መጻሕፍት ሁሉ ያዘጋጁልን ጊዮርጊስ ናቸው። ስለዚህ እነሶስቱ ደራሲያን ለቤተ ክርስቲያናችን ዓይን ናቸው። አምልኮት የምናካሄድበት፣ ቅዳሴው፣ ውዳሴው፣ መስዋዕት የሚሆንበት፣ ኪዳን የሚደረስበት፣ ማህሌት ሁሉ ዝማሬ የምታዩት የሚዘመርበት በእነዚህ በሶስቱ ደራሲያን ደራሲነት ስለሆነ ከደራሲያኖቹ ቅዱስ ያሬድ እንዘ ስውር እምኔነ ከእኛ ተሰውሮ ይኖር ሳለ ይእዜሰ ክሱተ ኮነ ዛሬ ተገለጠልን ብሎ የተናገረ ጌታ ውሃውን ጠጅ ስላደረገ ልቡን ስላትረፈረፈላችሁ ከዚያ ወአርአየ ስብሐቲሁ ክብሩን ገለጠ ወአምልኮቱ አርዳኢሁ ደቀ መዛሙርቱ አመኑበት ተብሎ የተገለጠውን አመስጥሮ የገለጠልን አባት ስለሆነ የቅዱስ ያሬድ በረከት በእውነት በቤተ ክርስቲያን በምልአት ይነገራል። የቅዱስ ያሬድ ልጆች ሆናችሁ ሊቃውንተ ቤተ ክርስቲያን በእውነት አስበ መምህራን ያድላችሁ፣ የምታገለግሉበትን ዕድሜ ጤና ይስጥልን። ተተኪዎቹ ወጣቶች፣ ዲያቆናት፣ መዘምራን የመምህራኑን ፈለግ ተከትለው ብዙነታቸው ቅድም እንደተናገሩት ከጠዋት ጀምሮ እስካሁን ድረስ እስቲል ከትናንት ጀምሮ እስካሁን እንዘያርፉ ይሴዱ ያለ እረፍት ያለ ድካም ነውና የምታገለግሉ ጌታ አምላካችን አገልግሎታችሁን ይቀበልላችሁ። የእመቤታችን የቅድስት ድንግል ማርያም ብልጃ በረከት በዶኪማስ ቤት እንደተፈጸመው ይህን በዓል የምናከብርበት ምክንያት እንደሆነ ሁሉ አሁንም በቤታችሁ በኑሯችሁ በረከትን፣ ለውጥን፣ ትሩፋትን ያድልን እግዚአብሔር ከእናንተ ጋር ይሁን። በዓሉን በሰላም አስጀምሮ ያስፈጸመን ጌታ ስሙ የተመሰገነ ይሁን። እግዚአብሔር ይስጥልን። የኦሮሞኛ ገላቶማ ይላችኋል። ገላቶማ እግዚአብሔር ይባርክን፣ ይባርካችሁ። አባታችን አገልግሎትዎትን ይባርክልን። በውስጥ ብዙ ውጣ ወረድ ነበረን። እሳቸው በዚህ ከተገደሉ በኋላ ጸጥ ብሏል። ሁሉ ነገር ረጋ ብሏል። እርጋታ አስፈላጊ ነው። የተረጋጋ ሕይወት፣ የተረጋጋ አስተዳደር፣ የተረጋጋ ጸሎት ይባላል። ኦቨርካም ላይ ዲቦራ ይላሉ። መውጣት፣ ማሸነፍ፣ ማጽናናት፣ ማረጋጋት እንደ ዲቦራ ነው። ዲቦራ ታላቅ ሰው ነበር። እስራኤልን በደንብ ስላስተማረች ስላደራጀችው ሁሉን ነገር በጸሎት በመዝሙር በቅኔ ለ40 ዓመታት ሁሉ ምድሪቱ ጸጥ ብላ ተገዛችላቸው ተብሎ ተጽፏል። እና አሁንም ሀገራችን ኢትዮጵያ በበለጠ ቤተክርስቲያናችን ጸጥ ብላ በእርጋታ የምትገኘው ብፁዕነታቸው ወደዚህ ሹመት ከመጡ በኋላ ነውና የሥራ ጊዜዎትን እግዚአብሔር በጸጥታ በሥራ በተግባር እንዲፈጽምልን የተፈቃዱ ያስተማረን የመከረን ጌታ ስሙ ይመስገን። ይህን ቦታ ያክብርልን። በዚህ ቦታ የሚቀርበው መስዋዕት፣ ጸሎት፣ አስተርቆት፣ ምስጋና ለካህናት አስበ ክህነትን ለምእመናን ፍቅር አንድነትን የሚያሰጥ ያድርግልን። ሰላም ለደብራችን፣ ሰላም ለቤተክርስቲያናችን፣ ሰላም ለሀገራችን ለኢትዮጵያ፣ ሰላም ለሕዝባችን ይሁንልን። ከመልአኩ ከቅዱስ ሚካኤል ከእመቤታችን ከቅድስት ድንግል ማርያም ጸጋ ክብር ያሳድርብን ያሳድርልን። አሜን። አቡነ ዘበሰማያት